ችግሩ እኮ መሰለ አንተ ወደ ሆነ መልአክ ስትጸልይ እሱ የኔ ተልኮ አሜሪካ ሄዶ ሊሆን ይችላል። አንተ ሚካኤል እያልክ እየጠራ አንተ አጠገብ የተመደበው ሚካኤል ማን ነው? መልአክ የኔ ስሙ ሌላ። መላእክትና አምላክ ወይም መላእክት ያው ፍጡራን እንደሆኑ እንግዲህ ካቶሊክም ኦርቶዶክስም ሌላውም እኛም እናምናለን። ፈጣሪ ደግሞ ያው አንዱ መድኃኔዓለም እንደሆነ እናውቃለን። ምንድነው በእግዚአብሔርና በመላእክት መካከል ያለው የባህሪ ልዩነት? በመላእክትና በእግዚአብሔር መካከል ምንም መላእክት ቢሆንም ፍጡራን ስለሆኑ ፍጡራን ያሰኛቸው እሱን ፈጣሪ ያሰኘው ምንድነው? ፈጣሪ ፍጡራን የሌላቸው ባህሪያቶች አሉት። አንዳንዶቹ ባህሪያቶች ለፍጥረቱ የማያካፍላቸውም ናቸው። ለምሳሌ መፍጠር የእሱ ብቻ ባህሪ ነው። መላእክት መፍጠር አይችሉም። ሁሉን ማወቅ ሁሉን ነገር የሚያውቅ ፈጣሪ ብቻ ነው። መላእክትም ሰይጣንም ማያውቅ ሰዎችም ማያውቁ ፈጣሪ ብቻ ነው። በሁሉ ቦታ መገኘት ወይም መኖር፣ በሁሉ ቦታ መኖር ኦምኒፕሬዘንስ መሆን የፈጣሪ ብቻ ባህሪ ነው። ፈጣሪን ፈጣሪ ያሰኙት እነዚህ ባህሪያቶች በሁሉ ቦታ መኖር፣ ሁሉን ማወቅ፣ ሁሉን ማድረግ መቻል፣ መፍጠር መቻል ወዘተ እነዚህ የፈጣሪ ብቻ ባህሪ ፈጣሪን ፈጣሪ ያሰኙ። ፍጥረት ይሄ የለውም። መላእክት መፍጠር አይችሉም። በሁሉ ቦታ መኖር አይችሉም። ሚላላኩ ልዑካን ናቸው። ጂማ ሲኖር አንድ መልአክ አዲስ አበባ ላይ የለም፣ በሮ መሄድ አለበት። ፈጣሪ ግን እዛው ነው ያለው፣ ሁሉ ቦታ ነው ያለው። መላእክት በሁሉ ቦታ ሊኖሩ አይችሉም። አንድ ሁለተኛ ደግሞ መጽሐፍ ቅዱስ እንደሚናገር እግዚአብሔርን ምን አለው? እግዚአብሔር ስጋ ለባሽ ሁሉ አንተን ተስፋ ያደርጋል። ሁሉም ወደ አንተ ይጸልያል። ሁሉም ወደ አንተ ይጸልያል። ወደ መላእክት መጸለይ ኃጢአት ነው። ኃጢአት ነው በእግዚአብሔር ላይ ማመጽ። ስጋ ለባሽ ሁሉ ወደ ፈጣሪ ነው የሚጸልይ። ከመላእክት ጋር ሰዎች መቼ ነው የሚያወሩት? እግዚአብሔር የላከው መልአክ ለተላከለት ሰው ራሱን ሲከስት ሲገለጥ የግድ ነው ታወራለህ። ሰላም ላንተ ይሁን ዘካርያስ ሲል ሰላም ላንተ ይሁን ገብርኤል ይባላል። ሰላም ላንቺ ይሁን ማርያም ሲባል እንዴት ያለ ሰላምታ ነው ይባላል። ዳንኤል ሆይ ተልኬ መጥቻለሁ ሲል ከዳንኤል ጋር ራሱን ሲከስት መልአክ ማውራት ይቻላል። ስለዚህ ከመላእክት ጋር ማውራት ይቻላል ወይ ወደ መላእክት ማውራት ይቻላል ወይ ካል ከተከሰተልህ ከተገለጠልህ ልክ ለቆርኔሌዎስ ነው ተገልጦለት ጸሎት ተሰምቷል። ጴጥሮስ የሚባል ሰው ጥራና የምታደርገው ይነግርሃል ካለ ታወራዋለሽ ይትላል። በተረፈ ካልተከሰተልህ አጠገብህ ይኑር አይኑር አላወራህ አይመልስልህ ማን ነው ብለህ ከማን ጋር ነው የምታወራ? በእምነት ብቻ ነው የምንቀበለው። መላእክት በዙሪያችን አሉ። አዎ እግሮቻችንን ከመሰነካከል ይጠብቃሉ። ለምንድን ነው የማይከሰቱልን? ግን ለኛ እንድናወራቸው ስለማይፈልጉ አለቀ። ፈጣሪ በሁሉ ስፍራ አለ። ጆሮቹ ሁሉ ወደ ምድር ናቸው። አይኖቹም ወደ ጻድቃን ናቸው፣ ወደ አማኞች ናቸው። ጸሎት ወደ ፈጣሪ ብቻ ነው የሚደረገው። ችግሩ እኮ መሰለ አንተ ወደ ሆነ መልአክ ስትጸልይ እሱ የኔ ተልኮ አሜሪካ ሄዶ ሊሆን ይችላል። አንተ ስሙን እየጠራ እያወራ እያለ እሱ በዛ ሰዓት ላይ ተልኮ ወይ ደግሞ ፈጣሪ ፊት ቆሞ እያመሰገነ ሊሆን ይችላል። አጠገብ ያለው መልአክ ለአንተ የተመደበው ስሙን በምን ታውቃለህ? አንተ ሚካኤል እያልክ እየጠራ አንተ አጠገብ የተመደበው ሚካኤል ማን ነው? መልአክ የኔ ስሙ ሌላ። በዙሪያችን እግዚአብሔር መላእክትን ይመድባል። እኛ በዙሪያችን የእግዚአብሔር መላእክት እንዳሉ በጣም እናውቃለን። በጣም ሴንስ እናደርጋለን። አናወራቸውም፣ ነውር ነው። እንድናወራው ቢፈልግ ኖሮ እግዚአብሔር ተገለጥለት ታየው ይል ነው። እዛ ላይ በኦሪት ማለት በአዲስ ኪዳን መላእክትን የፈጠረው መንፈስ ቅዱስ በውስጣችን ገብቷል እና በጣም እየተላላከ እየመጣ እኔ ጋር እያደረሰው ደዛ መንፈስ ቅዱስ በውስጣችን አለ። መጽሐፍ ከእግዚአብሔር የሰጠንን እንዲያው እናውቅ ዘንድ የእግዚአብሔርን መንፈስ እንጂ የዓለምን መንፈስ አልተቀበልንም ይላል። ፈጣሪያችን መንፈስ ቅዱስ በውስጣችን አለ። አብና ወልድ በመንፈስ ቅዱስ በኩል በውስጣችን አለ። መኖሪያ አድርጎናል። እንደ ድሮ ሰማይ ሩቅ አይደለም፣ ሰማይ እኛ ውስጥ ገባ። እኛ ደግሞ በእግዚአብሔር ዘንድ በሰማይ ተቀመጠ። ይሄ ነው። ወደ መላእክት አይጸልይ፣ ወደ ፍጡር አይጸለይም። ጸሎት ብትጸልይም የት ይሰማሃል? አንተ ስሙን እየጠራ እሱ ሌላ ሀገር ተልኮ ሊሆን ይችላል። ይሄ ነው። ወደ ስላሴ ከስላሴ ጋር ግን በጸሎት ህብረት ስለማድረግ ያለው ነገር እንዴት ነው? እንደምታውቁት ሰው ወደደም ጠላ ገባውም አልገባውም እግዚአብሔር ስላሴ ነው። ስላሴ ማለት የግዕዝ ቃል ነው። ሶስትነት ማለት ትራይ ዩኒቲ ትራያንግል ሲባል ነገር ትራይ ዩኒቲ ሲቆይ ትሪኒቲ ሶስትነት በአንድነት የእንግሊዘኛው ትሪኒቲ፣ የኛ ደግሞ ስላሴ ወይም ሶስትነት የሚለው የነጮቹ ደግሞ ትሪኒቲ ሶስትነት በአንድነት። በጣም ግሩም ነው ሁለቱ። ቅዱስ መጽሐፍን ከዘፍጥረት እስከ ራእይ ማንም ሰው ባነበበ ቁጥር ልትሸሸው በማትችል ሁኔታ ባይኖር እኮ ጥሩ ነበር። ልትሸሸው በማትችል ሁኔታ ግን ሶስት አካላት ብቅ ይላሉ። ሶስት የተለያየ አካላት
ሶስት ነው ብለህ ደግሞ ስትል አንድ ነኝ ይላል። እኔ እግዚአብሔር ነው እንጂ የሚለው እኛ እግዚአብሔር አብና ወልድ አሉት ይላል። በብዙ ቁጥር አብና ወልድ አለው አይልም። አንድ አካል ነው እንዳትል። ስለዚህ ሶስት አካላት ስትሸሹ ብትሉ ብቅ ነው የሚል እግዚአብሔር ሶስት ነው ልትል ስትል ደግሞ እኔ አንድ አምላክ ነኝ ይላል። መቀበል ነው ያለው እና ከዚህ ሶስት አካላት ጋር በጸሎቲውም በአምልኮ ህብረት ስታደርግ ከእውነተኛው አምላክ ጋር ህብረት አድርገሃል። አለዚያ አንዱን ከነጠልክ ወይ ኦንሊ ጂሰስ ነው የምትሆነው። እንግዲህ አብን እንኳን ነጥሎ የሚያወጣ እስካሁን አልገ ወይ አይሁድ ካልሆነ እግዚአብሔር በሚል ብቻ በአንድ ነገር። አንዳንዱ ደግሞ መንፈስ የሚል አለ፣ ይገነጥላል። በጸሎት ጊዜ ሰው ከስላሴ ጋር ነው ህብረት የሚያደርገው። አንዱ አካል መጉደል የለበት። በጣም የሚያሳዝነኝ ነገር ኦንሊ ጂሰስ የሚባል ቤተ እምነት አለ። በጣም ነው የምንቃወማቸው። ስህተት እንደሆኑም እንናገራለን። ግን አንዳንድ ጊዜ ፕሮቴስታንቱን ዓለም ስታየው ራሱ ኦንሊ ጂሰስ ይመስላል። እግዚአብሔር አብ የተረሳ ይመስላል። 10 መዝሙር ሲዘመር ሙሉ ስለ ኢየሱስ ነው። እግዚአብሔር አብ የለው። አንዳንዴ ነው በቃ አንዳንድ ወንድሞች ስላሴን የሚያመሰግኑበት እግዚአብሔር አብን የሚያነሱበት አንዳንድ መዝሙር እናገኛለን። ከስንት አንድ ይገኛል። ግን በቃ ጂሰስ ነው፣ በቃ ሙሉ ጂሰስ ነው። ግን ጂሰስን የላከልን ደግሞ አብ ነው፣ አባቱን የላከልን። መጽሐፍ ቅዱስ የሚለው ለእኛስ ሁሉ ነገር ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን። ሁሉ ነገር ደግሞ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለን። ስለዚህ ወልድ ካለ አብ ሊኖር ይገባል። አብ ካለህ ደግሞ ወልድ ሊኖር ይገባል። አንዱን ይዞ አንዱን ጥሎ የለም ማለት ነው። ስለዚህ በጸሎት ጊዜ ከሶስቱ አካላት ጋር እንዴት ህብረት እናርግ? ቅዱስ መጽሐፍ እንደሚነግረን አንድ ሰው ሲጸልይ ወይም ሊያመልክ ሲል መጀመሪያ ከሶስቱ አካል አንዱ ከመንፈስ ቅዱስ ጋር ይስማማል ወይም በመንፈስ ቅዱስ ውስጥ ይሆናል። ከዛ በኋላ ኢየሱስ መንገድ ነኝ ብሏል አይደል? ኢየሱስ እኔ ጋር ደርሳችሁ ቁሙ አይደለም ያለው፣ እኔ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። መጨረሻ የምትደርሰው አብ ጋር መሆን አለበት። ስላሴን እናምናለን ካልን ስንጸልይ እንዲህ ነው የሚሆን። በመንፈስ ቅዱስ እንሆናለን። በኢየሱስ ክርስቶስ በኩል በመጋረጃችን በኩል በመንገዳችን በኩል እሱ ወደ ደረሰበት ወደ አባቱ። አብ ማለት አባት ማለት ፓተር ማለት ሶርስ ምንጭ ማለት ልጁን የላከልን መንፈሱንም የላከልን። ስለዚህ በመንፈስ ቅዱስ እንሆናለን። በኢየሱስ ስም ኢየሱስና አባቱን እንባርካለን፣ ጸልየንም እንቀበላለን። ኤፌሶን ላይ በአንድ ንባብ ይህንን ላብራራ። ኤፌሶን መጽሐፋችሁ ላይ መጀመሪያ ምዕራፍ 5 ላነብላችሁ። እንደውም ምዕራፍ 5 ቁጥር 15 ጀምሮ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ፣ መንፈስ ይሙላባችሁ። አሁን ሞኝ ያልሆነ ሰው የጌታን ፈቃድ የሚያስተውል ሰው ዘመኑን የዋጀ ሰው ከእግዚአብሔር ጋር ስላለው ህብረት ነው የሚያወራው። በጸሎት በአምልኮ መንፈስ ይሙላባችሁ። መንፈስ መሞላት ማለት ቆያሉ እንዲህ ሞላኝ ማለት አይደለም። በመንፈስ ቁጥጥር ስር ሙሉ በሙሉ መሆን ማለት መወጣጠርም አይደለም። ልፈነዳ ነው ጩጩ ይለኛል አይደለም። ቀን በስራ ቦታ በተለያየ ቦታ ሀሳባችንን የተሻማብን ብዙ ነገር ነበር። ብዙ ነገር መንፈስ ቅዱስ ታውቃላችሁ አይደለም፣ ተቀንሶ የተሰጠንና በየቀኑ የሚጨመርብን አይደለም። መንፈስ ቅዱስ አምላክ ነው። ስለዚህ መጽሐፉ እግዚአብሔር ከመንፈሱ እየሰፈረ አይሰጥም ነው የሚለው። ከመንፈሱ ሰፍሮ አይሰጥም። የሰጠን ምንድን ነው? መንፈስ ቅዱስን። ዛሬም ከኔ ጋር ነው፣ ነገም ከኔ። እሱ አይጎድል አይሞላ። ታዲያ ይሙላብህ ምን ማለት ነው? እሱ ሙሉ በሙሉ አእምሮዬን ሀሳቤን እንዳይዘው የያዙኝ ነገሮች ነበሩ። ሰፈር፣ መንደር፣ ጎረቤት፣ ስራ ቦታ ወዘተ ወዘተ፣ የቀን ውሎ ምናምን። ለዚህ ተሻምተውታል እነዛ ነገሮች። አሁን ግን እነዛን ነገሮች ሳስወግዳቸው በሱ ቁጥጥር ስር ሙሉ በሙሉ ሆናለሁ። እሱ ነው ከጸሎት በፊት ከአምልኮ በፊት መንፈስ ይሙላብህ ማለት የያዙን ነገሮች ማስወገድ እንጂ መንፈስ እየጎደለ የሚሞላ አይደለም። ውሃ አይደለም፣ ወይም እንደሚተነፍስ ጎማ ተንፍሰን የሚሞላ አየር አይደለም። አምላክ ነው እሱ። ኢዮብ 33 ፈጣሪያችን ነው። ፈጣሪ አይጎልም አይሞላ። ተቀብለነዋል፣ በውስጣችን ነው ያለው እና በሱ ቁጥጥር ስር ሁኑ። አየ በሱ ቁጥጥር ስር መሆኑን መንፈስ መሞላት የምታውቀው ምንድን ነው? በወይን ጠጅ አትስከሩ ይላል። ወይን ጠጅ ምንድን ነው የሚያደርግ? ይቆጣጠርሃል። ምላስን፣ ሀሳብን፣ አይንን፣ ጆሮን የማይቆጣጠረው ነገር የለም። ስለዚህ መንፈስ ይሙላባችሁ ከወይን ጠጅ ጋር ነው የተገናኘ።
የያዙ ነገሮችን ማራገፍና በሱ ቁጥጥር ስር መሆን። እሱ አፍን፣ ዓይንን፣ አንደበትን ሁሉ ኮንትሮል ያድርገው። ቀጥሎሳ በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙና ዘምሩ። አሁን ሁለተኛውን አካል አገኘን። መንፈስ ቅዱስ ይሙላባችሁ ካለ በኋላ አሁን ጌታን ያመጣዋል። ከዛ በኋላ ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም እግዚአብሔር ወልድ ነው አምላካችንና አባታችንን ስለ ሁሉ አመስግኑ ይላል። አምላካችንና አባታችንን ስለ ሁሉ አመስግኑ። ስለዚህ ልንጸልይ ስንል ምን ማለት እንዳለብን ኢየሱስ ነግሮናል። እናንተ ስትጸልዩ በሰማይ የምትኖር አባታችን ሆይ ብላችሁ ጸልዩ። አብን ነው ከሙታን ሲነሳ ነግሮናል። አባታችን አብ እንደሆነ ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ብሎ አብ ጋር ነው የሚደረሰው በጸሎት። አብን ያላማከለ አብ ጋር ያልዳረሰ ጸሎት በስላሴ ህብረት ውስጥ አለመግባት፣ በስላሴ አለማመን ነው። ስለዚህ መዝሙሩ ለኢየሱስ ብቻ፣ ጸሎቱ ለኢየሱስ ብቻ፣ አብ የሚባል የለም እንዴ? በድሮ እንኳን ሃይማኖታችን በአሐዱ ወልድ ከእግዚእነ ኢየሱስ ተብሎ ወደ አብ ይዘመራል፣ ወደ አብ ይጸልያል። እንግዲህ በስላሴ እናምናለን። ኦንሊ ጂሰስ አይደለንም ካልን በመንፈስ ቅዱስ በስላሴ አንዱ አካል ይኸውልህ፣ መንፈስ ቅዱስ የስላሴ ሶስተኛ አካል አይደለም። አንደኛ፣ ሁለተኛ፣ ሶስተኛ የለም፣ ደረጃ የለውም። እኔን ከኔ ጋር አታወዳድረኝም። ልክ እንደዛው አብን ከወልድ ወልድን ከመንፈስ ቅዱስ አወዳድር አይደለም። በባህሪ በስልጣን በኃይል በአገዛዝ በመፍጠር አንድ አምላክ ነው። በአካል ነው ሶስተኛ አይደለም። መንፈስ ቅዱስ ማን እንደሆነ ፐርሰን እንደሆነ እንደ አብና እንደ ወልድ ራሱ ህልው የሆነ መሆኑን ካላወቅን በስተቀር ንፋስ ከመሰለን አየር ከመሰለን ከሱ ጋር የሚኖረን አኗኗርና ከሱ ጋር የሚኖረን ዘላቂ ነገር ጤናማ የማይሆን ልምምድ ውስጥ እንድንገባ ነው የሚያደርገን። አጭበርባሪ ነው ምንሆን። መንፈስ ቅዱስን እሳት የመሰላቸው ንፋስ የመሰላቸው አየር የመሰላቸው ናቸው በመንፈስ ቅዱስ ስም ሁሉንም ነገር ወደ መስራት የገቡት። ፐርሰን ነው፣ አካል ነው። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። በብሉይ ኪዳን ደግሞ እግዚአብሔርና መንፈሱ ልከውኛል የተባለለት እና ፐርሰን መሆኑን ካላወቅን በጣም መናናቁ ይጀመራል። መንፈስ ቅዱስን ማኑፕሌት ልናረገው እንደፈለግን ልናረገው፣ አየር ንፋስ እርግብ ነው። እሳት የሚል የለም። መንፈስ ቅዱስ እሳት አይደለም፣ እንደ እሳት ነው የሚለው። መንፈስ ቅዱስ እርግብ ነው አይልም፣ እንደ እርግብ መጣበት ነው የሚለው። እሱ ፈጣሪያችን ነው።